ሰላም ጤና ያስጥልን እንዴት ናችሁ? ዛሬ ልነግራችሁ የመጣሁኝ ስለ አምቢሊካል ሄርኒያ ወይም ደግሞ የእምብርት ቀለበት እንዴት ባዶ ወይም ደግሞ ክፍት ሆኖ ይወለዳሉ፣ ምን ችግር አለው የምለውን እየላችሁ መጥቻለሁ። ቀዶ ጥገናም ሰርቻለሁ። ስለሆነ የኛው ቀዶ ጥገና በተሳካ ሁኔታ አልቋልና ምንድነው መነሻው የምለውን ትንሽ በስፋት ላወራችሁ መጥቻለሁ። የሆድ ዕቃ አካላት እንደ ስብ ወይም አንጀት ያሉ ሙሉ በሙሉ ባልተዘጋ እምብርት ቀለበት በኩል ከቆዳ በታች የሚወጡ የተለመደ የተወለዱ እክል ነው። ይሄኛው የሚከሰተው ማለት ነው። ይህ እክል በእምብርቱ አካባቢ ለስላሳ አንዳንዴም ደግሞ ወደ ውስጥ ልገፋ የሚችል ሬዱሲብል እብጠት ሆኖ ይታያል። ከዚህ በታች በከብቶች ላይ የሚከሰት የእምብርት ሄርኒያ ዋና ዋና ነጥቦችን እስቲ ልነግራችሁ እፈልጋለሁ። በከብቶች ላይ የሚከሰት የእምብርት ሄርኒያ ዋና ዋና ገጽታዎች፣ አንደኛ መንስኤው ምንድነው የሚለው ልነግራችሁ ነው። ኮዙ ምንድነው? የትውልድ እክል ወይም ደግሞ ኮንጀኒታል የምንለው ነው። ብዙውን ጊዜ የሚከሰተው በእምብርት ቀለበት መዘጋት ምክንያት ነውና ምንድነው በእምብርት ኢንፌክሽን ወይም በአደጋ ጉዳት ምክንያት ሊከሰትም ይችላል። ሌላ ደግሞ በተለይ ደግሞ በሆሊስቲን ፌሬጂያን እዚህ በፈረንጆቹ ማለት ነው ዝርያዎች ላይ በብዛት የሚከሰት ነውና በእምብርት አካባቢ ለስላሳ እብጠት ወይም እብጠቶች አብዛኛውን ጊዜ ወደ ሆድ ውስጥ ሊገፋ የሚችል አይነት ነገር ነውና ምርመራና ውስብስብ ችግሮቹ ወይ ደግሞ ዲያግኖሲስ እንደ ኮምፕሊኬሽኑ ምንድነው ብንል በምርመራ ጊዜ በፓልፔሽን ወይ ደግሞ በመነካካት የሚታወቅ ነውና እንደ ኢንፌክሽን ወይም የመታፈን አይነት ውስብስብ ችግሮች ካልተፈጠሩ በስተቀር ህመም የሌለው ሊሆን ይችላል። በብዛት ህመም ላይኖረው ይችላል። የአንጀት መታፈን ወይም ደግሞ የድንገተኛ የእንስሳት ሕክምና ያስፈልጓልና እንደዚህ አይነቶችን በቅርበት ማየት ያስፈልጋል። ሕክምናቸውም መሆን ያለበት ምንድነው? ትንሽና ቀለል ሄርኒያዎች በራሳቸው ወይም ድጋፍ ሊዘጉ ይችላሉ። አሁን ባንዴጅም ብናደርግ ትናንሽና ቀላል ከሆኑ በባንዴጅ እዛው አካባቢ በውጪ ሳንከፍቶ ብናሽገው በራሱ ጊዜ ሊዘጋ ይችላል፣ በልጅነታቸው ጊዜ ማለት ነው። በትላልቅ ወይም ደግሞ በተለቅ ያሉ ሄርኒያ ደግሞ ልክ እንደዚህ ካጋጠመ ደግሞ ቀዶ ጥገና ወይ ደግሞ ሄርኒዮግራፊ የምንለውን መስራት አለብን። እንደዛ ሰርተን ጉድለቱን ከውስጥ መውጣት ያለበት ነገርን አውጥተን ነው መስራት ያለብን። ማናወጣ ከሆነ ግን ምናልባት እያደጉ ሲሄዱ የሆዳቸውን ክፍል በብዛት የሚይዘው ሆዳቸው ስለሆነ የሆድ ክብደት ሊኖረው ስለሚችል ቆዳ ስር እየተሰገሰገ ነው የሚሄደው። ስለዚህ ውስብስብ ችግሮች ምልክቶቹ ወይ ደግሞ ሲምፕተም ኦፍ ኮምፕሊኬሽኑ ምንድን ነው የሚለው ስናይ ሄርኒያ ከተበከለ ወይም ከታፈነ ምልክቶች የሚከተሉትን ምናልባት ሊያስከትል ይችላል። ትኩሳትና ደካማ የምግብ ፍላጎት ሊያሳዩ ይችላሉ። በእምብርት አካባቢ ህመም ሊኖር ይችላል። ተደጋጋሚና ትንሽ ሽንት ወይም ደግሞ ከእምብርት የሚወጣ መግል ፈሳሽ ሊኖር ይችላል። አጋጣሚ እችኛው ሲሰራት ምንም አይነት ፈሳሽ የላትም፣ ግን የሆድ ዕቃዋ ወጥቶ ቆዳ ስር ነው ያለውና በዛ መንገድ የተሰራው አያያዝና ሕክምና ማናጅመንቱ ምን ይመስላል የሚለውን ደግሞ ስነግራችሁ የሕክምና አማራጮቹ እንደ ሄርኒያው ጠንከር ማለት ሄርኒያው ጠንከር ስል ሕክምናውም ጠንከር ይላል። ጥንቃቄ የተሞላበት አያያዝ ይፈልጋል። ለትናንሽ ሄርኒያዎች ትናንሽ ክፍት የሆኑ ነገሮች ካሉ ኢላስቲክ ባንዴጅ ወይ ደግሞ ኢላስቲክ ባንዴጅ በመጠቀም ከ3 እስከ 4 ሳምንታት ሆዳቸውን በማሰር ሊመለስ ይችላል። ይሄ ጊዜ ይፈጃል። ስለሆነ በቀላሉ ግን በቀዶ ጥገና መመለስ ይቻላል። ቀዶ ጥገናው ለከባድና ለትላልቅ ወይም ደግሞ በውስጥ በኩል በጣም ከፍተኛ ጉዳት እያስከተለ ሆዳቸውን እየገፋ ራሱን እያሳየ መሄድ ከሆነ የቀዶ ጥገና ጣልቃ ገብነት በጣም ያስፈልጋል። ስለሆነ ቀዶ ጥገናውን በቀላሉ መስራት ነው። በተለይ የወተት ላሞች ከሆኑ ጥጆች ላይ ማለት ነው። እያደጉ በሄዱ ቁጥር ክብደታቸው በጨመረ ቁጥር የሄርኒያው ደግሞ የእምብርት
የእምብርት ቀለበቱ እየሰፋ ሊሄድ ይችላል። በእርግዝና ጊዜ ብዙ ነገር ሊከሰት ይችላል። ስለሆነ በጊዜ በማሰራት የኛውን አደጋ መወጣት ይችላል። ይህ ሁኔታ የተለመደ ቢሆንም በጊዜ ካልታከመ ለከብቶች ሕይወት አደገኛ ሊሆን ይችላል። ስለዚህ የእንስሳት ሐኪሞችን ማማከር በጣም አስፈላጊ ስለሆነ በአካባቢያችሁ ያለውን የእንስሳት ሐኪሞችን ማማከር። ይሄ ሄርኒያ እንግዲህ በእምብርት ላይ ብቻ በእምብርት ቀለበት ብቻ አይደለም። ይሄኛው የተፈጥሮ ነው። እዛ አካባቢ ያሉ ስጋዎች በደንብ ባለማደጋቸው የሚቀር ክፍተት ነው። ወይም ደግሞ ላሚቷ ስትልስ እንዲሁም ደግሞ እምብርትን ስትቆርጡ ላሚቷ ጥጃዋን ከወለደች በኋላ ስትቆርጡ በጣም ጠጋ ብሎ በመቁረጥም ላሚቷ በመላት ይሄኛውን ነገር እንዲከሰት ማድረግ ትችላለች። ሌላው ነገር ግን ከብት ለከብት እርስ በራሳቸው በማዋጋት ይህን ሄርኒያ አምቢሊካል ባይሆንም በሪፕቶች መሃል በአጥንቶች መሃል እንዲሁም ደግሞ በሚጠግቡ ቦታ በፍላንክ የምንለው ቦታ ላይ መፈጠር ይችላል። ይህኛው ነገር ሲፈጠር እንግዲህ ቆዳቸው በጣም ጠንካራ ስለሆነ ቆዳቸው ሳይበሳ የውስጥ ስጋ ይሄ አንደር ስኪን ያሉ መስሎች ሊቆረጡ ይችሉና የሆድ እቃዎች እየወጡ በቆዳ ስር መተኛት ይጀምራሉ። በጊዜ ሰርጀሪ የማይሰራ ከሆነ ግን የወጡት የሆድ እቃዎች በቆዳ ስር የራሳቸው የሆነ እድገትና እንዲሁም ደግሞ አድሄር ማለት ከቆዳው ጋር ከቆዳ ስር ላይ የመያያዝ ነገር ሊያመጣ ይችላል እና ሰርጀሪ ላይ በጣም ያስቸግራል። ማድረግ ያለባችሁ ምንድን ነው? ችግሩ በተከሰተ በፍጥነት የቅርብ ያለውን ሐኪም በመማከር በቀጥታ ወደ ቀዶ ጥገና በመሄድ በጊዜው ፊክስ ካደረጋችሁ በጊዜ ከተሰራ ሕክምናው በጣም ቀላል ነው የሚሆነው። ሄርኒያ ማለት እንግዲህ በጣም ቀላል ነው የሚሆነው። በብዛት ግን በከብቶቹ በቀኝ በኩል በከብቶቹ ሆድ ቀኝ በኩል የሚከሰት ከሆነ በጣም ውስብስብ ነው የሚሆነው። አናቶሚካል ስናየው በቀኝ በኩል ያሉ የሆድ እቃዎች ናቸው ያሉት። በብዛት የሆድ እቃዎች አንጀቶች በዛ በኩል ስላሉ በዛ በኩል ከተከሰተ ምናልባት አንጀት ሊበሳ ይችላል፣ ምግብ በዛ ሊፈስ ይችላል፣ ብዙ ነገር ሊከሰት ይችላል። በቀኝ በኩል ሲሆን ግን ጨጓራ ብቻ ነው ያለው። ስለዚህ በግራ በኩል ሲሆን ያለው ጨጓራ ብቻ ስለሆነ ምናልባት ሰርጀሪው ሊያቀለው ይችላል እና የሰርጀሪው ቅለትም ክብደትም እንግዲህ እንደ ሐኪሙ ነው የሚወስነውና ኬዙን ማየት ግድ ነው። ይሄኛውን ማሰራት ትችላላችሁ። እንደዚህ ነገር የተከሰተባችሁ ፋርሞች ካላችሁ ኮንታክት ማድረግ ትችላላችሁ። አሁን ይድናል ብሎ መጠበቅ የሆዱ ቦስ የተቀደደው ስፋት እየጨመረ መሄድና የሆድ እቃዎች ከቆዳ ጋር እየተያያዙ በኋላ እየተለጠጡ ሲወጡ ምናልባት የሆድ እቃዎች የመበሳት ችግሩን መፍትሄ እንዳያገኝ ወይም ደግሞ እንዲባባስ ሊያደርግ ይችላል። ስለሆነ ይሄኛውን ነገር ማሰብ አለባችሁ ብዬ አስባለሁ። አብዲ ቤት ነኝ። መልካም የስራ ቀን ይሆንላችሁ።